ሶ ጋይስ ዌልካም ባክ ቱ ፓርት 2። ይሄ ቪዲዮ ፓርት 2 ነው የሚሆነው ማለት ነው። በዚህ ቪዲዮ ደግሞ ኪወርዶችን ወይም ደግሞ ኤስኤምሲ ትሬደሮች የሚጠቀሟቸው አጭር ምህጻረ ቃላቶች ወይም ደግሞ ከነትርጉሟቸው ምን ማለት እንደሆኑ አንዳንዶቹን ልታውቁ ትችላላችሁ፣ ነገር ግን ማታውቁትም ሊኖር ስለሚችል ኢምፖርታንት ነው ብዬ ስላሰብኩኝ ነው ያስገባሁት ማለት ነው። ኦኬ እሺ፣ የመጀመሪያው በአጭር የምንጠራው ኤስኤምሲ ብለን የምንጠራው which is the whole strategy ማለት ነው። ስማርት መኒ ኮንሴፕት ነው። ኤስኤምሲ ማለት ያው ስማርት መኒ ኮንሴፕት በመጀመሪያው ፓርት 1 አውርተናል ስለሱ ማለት ነው። ሶ ኔክስት ደግሞ በምህጻረ ቃል የምንጠራት ምንድነች? ኤስኤምቲ ነች። ኤስኤምቲ ማለት ደግሞ ስማርት መኒ ትራፕ ነው which is ሪቴል ትሬደሮች ኢንዲዩስ የሚደረጉበት ዞን ወይም ደግሞ የሪቴል ትሬደሮችን ስቶፕ ሎስ ነክቶ ሙቭ ሲያደርግ ማርኬት ትራፕ አረጋቸው ወይም ደግሞ ሪቴል ትሬደሮችን ትራፕ አረጋቸው። ኖት ኦንሊ ሪቴል ትሬደሮች ብቻ አይደሉም። በዚህ ትራፕ ራሱ ኤስኤምሲ ትሬደሮችም ትራፕ የሚደረጉበት ቀን አለ። አንዳንድ ጊዜ እነሱም ትራፕ ይደረጋሉ። ኖት ኦንሊ ሪቴል ትሬደሮች ማለት ነው። ሶ ባጭሩ ኤስኤምቲ ማለት ስማርት መኒ ትራፕ ነው። ሶ ሶስተኛ ላይ ደግሞ ቢኦኤስ እናገኛለን which is break of structure። አይ ኖ ይሄን ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ቫዮሌሽን ኦፍ ዘ ስትራክቸር ወይም ደግሞ አንድን ስትራክቸር ብሬክ ሲያደርግ ማርኬት ወይም ደግሞ አንድን የነበረን ሃይ መቶ ብሬክ ሲያደርገው ቦዲ ክሎዝ ሲያደርግልን ብሬክ ኦፍ ስትራክቸር ተፈጠረ ብለን አይደንቲፋይ እናደርጋለን ማለት ነው። ስለዚህ ይሄ ብሬክ ኦፍ ስትራክቸር ብለን እንጠራለን። ሶ ቀጣዩ ደግሞ ኤፍቢኦኤስ ነው which is false delimitation of the structure ወይም ደግሞ ባጭሩ false break of structure ማለት ትችላላችሁ ማለት ነው። ይሄ ደግሞ ምንድነው? ማርኬት ሊኩዊዲቲ ብቻ ስዊፕ ለማድረግ ወይም ደግሞ ሊኩዊዲቲ ግራብ ለማድረግ ሄዶ ሲመለስ የሚፈጠር ነገር ነው። ለምንድነው ይሄ የሚፈጠረው? የአንዳንድ ትሬደሮችን ቅድም እንዳልኳቸው ሪቴል ትሬደሮችን ሊኩዊዲቲ ሊሆን ይችላል፣ የነሱን ኤስኤል ሊሆን ይችላል፣ የነሱን ከነሱ በላይ ያለ ሊኩዊዲቲን ወስዶ ማርኬት ሊመለስ ሲፈልግ ፎልስ ብሬክአውት ይሰራል። ፎልስ ብሬክአውት ደግሞ ኮንፊርም የምናደርግበት መንገድ ምንድነው? ቦዲ ክሎዝ ካላደረግልን ማለትም ሊኩዊዲቲውን በዊክ ብቻ ማርኬት ወስዶ ከተመለሰልን ኢትስ ኤ ፎልስ ብሬክአውት ማለት ነው። ሶ ቀጣዩ ላይ የምናገኘው ደግሞ ሲኤች ነው which is change of character። ብዙዎቻችሁ ታውቃላችሁ ትሬንድ ቼንጅ ወይም ደግሞ ትሬንድ ሪቨርሳል። አንድ ማርኬት ከሄደበት ዳይሬክሽን ወይም ደግሞ ከሄደበት ትሬንድ ሊመለስ ሲፈልግ እኛ ኮንፊርም የምናደርግበት ወይም ደግሞ ኤስኤምሲ ትሬደሮች ኮንፊርም የምናደርግበት ወይ ቼንጅ ኦፍ ካራክተር ተብሎ ይጠራል። ወይም ደግሞ በአጭር ምህጻረ ቃሉ ሲዎች ብለን እንጠራለን ማለት ነው። ሶ ቀጣዩ ደግሞ ኢንዲዩስመንት ነው አይዲኤም። ሶ አዌኪንግ ብየዋለው ማለት ነው። ለምንድን ነው አዌኪንግ ያልኩት? ኢንዲዩስመንት ማለት ኢንስቲቱሽናል ትሬደሮች እንቅስቃሴ ከማድረጋቸው ወይም ደግሞ ሪል ሙቭመንታቸውን ከማድረጋቸው በፊት የሚሰጡን ላይክ አዌርነስ ወይም ደግሞ እንደ ማሳወቂያ ነገር ስለሆነ ነው ኢንዲዩስመንት እዚህ ጋር የተቀመጠው ማለት ነው። በአጭሩ አይዲኤም ብለን ነው የምንጠራው። ሶ ኢንስቲቱሽናል ትሬደሮች ባንኮች ሙቭ ከማድረጋቸው በፊት በኢንዲዩስመንት ሊንቀሳቀሱ እንደሆነ አዌክ ያደርጉናል ማለት ነው። ሶ ከሱ በመቀጠል ደግሞ የምናገኘው ኦርደር ብሎክ፣ ይሄን ታውቃላችሁ ብዬ አስባለሁ። ከዛ በኋላ ደግሞ ኦርደር ፍሎ the whole ብሎክ ማለት ነው። ሶ ከሱ ቀጥሎ ደግሞ ኤፍቪጂ which is fair value gap፣ ይሄንንም ታውቃላችሁ፣ ምንም ማብራራት አያስፈልገውም። ሶ ከሱ ቀጥሎ ደግሞ ኢምባላንስ፣ ሶ አይፒኤ which is inefficiency of price movement። ቀጣዩ ደግሞ አይኤፍሲ ካንድል ኦፍ ኢንስቲቱሽናል ፋይናንሲንግ ወይም ደግሞ አንዳንድ ቪዲዮዎች ላይ ካያችሁ ኢንስቲቱሽናል ፈንዲንግ ካንድል ብዬ የጠቀስኳት ካንድል ነች ማለት ነው። ሶ አይኤፍሲ ማለት is the most important thing። ወደ ቪዲዮ ወይም ደግሞ ወደ ኮርሳችን ዲፕ ስንገባ የምናየው ትልቁ ፖይንት ነው ማለት ነው። ኢንስቲቱሽናል ፋይናንሲንግ ወይም ደግሞ ኢንስቲቱሽናል ፈንዲንግ ካንድላችን ምንድነው? እንዴት ይሰራል? we will see። ከሱ በኋላ ደግሞ በአጭር የምንጠቀመው ፒኦአይ ዞን ኦፍ ኢንትረስት ወይም ደግሞ ፖይንት ኦፍ ኢንትረስት። ሃየር ታይም ፍሬም ሊሆን ይችላል፣ ሎወር ታይም ፍሬም ላይ ያለ ፒኦአይ ወይም ደግሞ ፖይንት ኦፍ ኢንትረስት ማርኬቱ ከዛ ቦታ ሊመለስ ወይም ደግሞ ሊወጣ እንደሆነ ኤክስፔክት የምናደርግበት ኤሪያ which is ፒኦአይ ብለን ኤክስፔክት እንጠራዋለን ማለት ነው። ከሱ ቀጥሎ ደግሞ ኤኦአይ አለ። እሱ ደግሞ ምንድነው? ኤሪያ ኦፍ ኢንትረስት the same ከፒኦአይ ጋር the same ነው፣ ምንም ዲፈረንስ የላቸውም። ሃየር ታይም ፍሬም ኢንተርቫል ወይም ደግሞ ሎወር ታይም ፍሬም ኢንተርቫል የምንችላቸው ሃየር ታይም ፍሬም ላይ ያለ which is 4 hour 1 hour ዴይሊ ካንድሎች፣ ሎወር ታይም ፍሬም ደግሞ 15 ሚኒት 5 ሚኒት እና 3 ሚኒት 1 ሚኒት የምንላቸው ናቸው ማለት ነው። ሶ ኢኳል ሃይ ኢኳል ሎ ማለት ደግሞ ማክሲማም ኢኳል ሚኒማም የምንላቸው ሊኩዊዲቲ እኩል ቦታ ላይ ወይም ደግሞ ሴም ሊኩዊዲቲ ስዊፕ ሳያደርገው ነገር ግን ኢኳል ሎ ፈጥሮ ሲሄድልን ኢኳል ሎ ኢኳል ሃይ ብለን የምንጠራቸው ናቸው ማለት ነው። ኤስኤንአር which is support and resistance፣ ይሄ ራሱን የቻለ ስትራቴጂ ሆኖ አንዳንድ ሰዎች ይማሩበታል። ሶ ቀጣዩ ደግሞ ዲ2ኤስ እና ኤስ2ዲ ነው which is so demand for supply እና supply for demand ምናምን የምንላቸው ነገሮች ናቸው። እነዚህ በአጭር ምህጻረ ቃል አንዳንድ ማንጠቀማቸው ነገሮች ይኖራሉ እዚህ ጋር፣ ነገር ግን የምንጠቀማቸውም ስለሚኖሩ ወደ ቪዲዮ ስንገባ ሞር ስለምንረዳቸው ጀስት አሁን ምህጻረ ቃሎችን ብቻ እንድትይዙት ስለፈለኩኝ ነው። በኋላ ቪዲዮ ላይ ኮርሱ ላይ ስንማር ብዙም ግር እንዳይላችሁ ስለፈለኩኝ ነው። ሶ የቱ ጋነን ኤክስተርናል ሬንጅ ሊኩዊዲቲ፣ ባይ ሳይድ ሊኩዊዲቲ፣ ሴል ሳይድ ሊኩዊዲቲ የምንላቸው ነገሮች ናቸው እነዚህ ማለት ነው። ኤክስተርናል ሬንጅ ሊኩዊዲቲ which is ባይ ሳይድ ሊኩዊዲቲ ማለት ነው። ኦር ደግሞ ሴል ሳይድ ሊኩዊዲቲ ሊሆን ይችላል። ከኤክስተርናል ያለው ወይም ደግሞ ሜን ሊኩዊዲቲያችን ነው ማለት ነው። ሶ ቲኤል ደግሞ ትሬንድ ላይን ነው። ይሄ ደግሞ ፕሪቪየስ ዴይ ሃይ፣ ፕሪቪየስ ዴይ ሎ፣ ፕሪቪየስ ዊክ ሃይ፣ ፕሪቪየስ ዊክ ሎ የምንላቸው ነገሮች ወይም ደግሞ ያለፈው ሳምንት ሃይ፣ ያለፈው ሳምንት ዝቅተኛ ፕራይስ፣ ያለፈው ሳምንት ከፍተኛ ፕራይስ፣ የትላንትና ዝቅተኛ ፕራይስ፣ የትላንትና ከፍተኛ ፕራይስ እያልን የምንገልጽበት ነገር ነው ማለት ነው። ኦኬ ሶ እዚህ ጋር ደግሞ ከሱ በመቀጠል ኤችኦዲ which is maximum of the day and ኤልኦዲ minimum of the day። ሶስት ምንለው አለ ወይም ደግሞ ኤስኦኤስ ምንለው a sign of strength a sign of weakness። እነዚህ ነገሮች it's
ኢምፖርታንት ነገሮች ናቸው፣ እናወራቸዋለን ወደ ቪዲዮ ስንገባ። ሶ the last but not least ሊኩዊዲቲ አለ ማለት ነው which is ከባዱ ሰውዬ ማለት ነው። we will see ስለነሱ እያንዳንዱ ነገር ዲፕሊ እንገባለን። ሶ አሁን በነገርኳችሁ መሰረት እዚህ ጋር በጠራዋችሁ ነገሮች መሰረት ምን ተጠቅመን ነው ከመጀመሪያው ጀምሮ እስከ ኢንትሪ እስከምናገኝበት ፖይንት ድረስ ልንመጣ የምንችለው እስካሁን ከጠቀስኳቸው ነገሮች የሚለውን እዚህ ጋር ማርኬት ፍሎውን ሳሳያችሁ መጀመሪያ ላይ ማርኬት ክሬት ሊኩዊዲቲ ክሬት ያደርግልናል አይደለ? ባለው ሊሆን ይችላል፣ ኢኳል ሃይ ሊሆን ይችላል፣ ሊኩዊዲቲ ክሬት ያደርግልናል። ሶ ከዛ በኋላ ያ ክሬት የተደረገ ሊኩዊዲቲ ማርኬት ምን ያደርጋል ማለት ነው? ሀንት ያደርግልናል ማለት ነው። ፕራይሱ ማርኬቱ ወይም ደግሞ ማርኬቱ ወደዛ ሊኩዊዲቲ ይመጣል ማለት ነው። ከዛ በኋላ እነዛ ሊኩዊዲቲዎች ደግሞ ምንድናቸው? ባይ ሳይድ ሴል ሳይድ ሊኩዊዲቲዎች ናቸው ማለት ነው። እነዛ ሊኩዊዲቲዎች ነው ማርኬቱ ሀንት የሚያደርገው። ሶ ከዛ በኋላ ምንድነው ቼክ የምናደርገው ማርኬቱ ላይ ኤስኤምቲ ማኒፑሌሽን እንጠብቃለን which is ኤስኤምቲ ስማርት መኒ ትራፕ እስኪፈጠር ወይም ደግሞ ሪቴል ትሬደሮች ከማርኬቱ እስከሚወጥልን ፍራስ ደግሞ ፎልስ ብሬክ ኦፍ ስትራክቸሮች እነዚህ ስንት ሰዓት እንደሚፈጠሩ ወደ ቪዲዮ ስንገባ እያየን ስለምንሄድ ኦኬ ችግር የለውም። ሶ እነሱን አይደንቲፋይ ካደረግን በኋላ ሪቨርሳሉን ደግሞ ትሬድ ልንገባ ስንል መጀመሪያ ኮንፊርም የምናደርገው ነገር ቼንጅ ኦፍ ካራክተር ወይም ደግሞ ብሬክ ኦፍ ስትራክቸር ማርኬቱ ላይ አለ ወይ የለን የሚለው ነው። ወይም ደግሞ ልንገባ የምንፈልግበትን ሳይድ ኮንፊርም ያደርግልን ነገር አለ ወይ የለም። ሶ ከዛ በመቀጠል ደግሞ አምስተኛ ላይ ኢንትሪ የምንገባበት ፒኦአይ እና ኦር ብሎክ አይደንቲፋይ እናደርጋለን አሰን ሲኤምሲ ትሬደር ማለት ነው። ከዛ በመቀጠል ደግሞ ሶ የምንገባበትን ኢንትሪ ኮንፊርም እናደርጋለን ማለት ነው። ላይክ ሳይን ኦፍ ዊክነስ ሳይን ኦፍ ስትሬንግዝ ምናምን በሚሉ ነገሮች ማለት ነው። እነዚህ ምንድን ናቸው? አሁን ለምሳሌ አንድ ማርኬት የኤዥያን ሃይ ሳይን ኦፍ ስትሬንግዝ እና ሳይን ኦፍ ዊክነስን ልግለጽላችሁ ባጭሩ። አንድ ማርኬት የኤዥያን ሃይ ወስዶ ነገር ግን ከዛ ኤዥያን ሃይ በላይ ቦዲ ክሎዝ ማድረግ ካቃተው እና ደግሞ በዊክ ክሎዝ ካደረገልን ይሄ ሳይን ኦፍ ዊክነስ ነው። ምንድን ነው የሚነግረን ማለት ነው? የዛን የሴሽን ሃይ ከወሰደልን በኋላ ማርኬቱ ከዛ ሴሽን ሃይ በላይ ቦዲ ክሎዝ ለማድረግ እንደተቸገረ ነው የሚነግረን። ሶ ወደ ተቃራኒ ዳይሬክሽን ሊሄድ እንደሆነ ኢንዲኬተር ይሆናል ማለት ነው። ሳይን ኦፍ ዊክነስ የምንለው ነገር ደግሞ ምንድነው? የዚህ ተቃራኒ ስናደርገው የኤዥያን ሎው ማርኬት ከወሰደልን በኋላ ኤዥያን ሎው በታች ወይም ደግሞ ከዛ ሴሽን ሎው በታች ክሎዝ ማድረግ ወይም ደግሞ ቦዲ ክሎዝ ማድረግ ሲያቅተው በቦዲ ክሎዝ ማድረግ ሲጠበቅበት ነገር ግን በዊክ ክሎዝ ካደረገልን ሳይን ኦፍ ዊክነስ ብለን ማርኬቱን። ሶ በተቃራኒው ደግሞ ሳይን ኦፍ ስትሬንግዝ የምንለው ነገር ምንድነው? አንድ ማርኬት ለምሳሌ የኤዥያን ሴሽን ሃይ ልክ ሄዶ ያንን ኤዥያን ሴሽን ሃዩን በቦዲ ክሎዝ ካደረገልን ይሄ ማርኬት ምን አለው ማለት ነው? ሳም ስትሬንግዝ አለው ማለት ነው። በዚህኛው ክሎዝ ባደረገበት ሞመንተም እንደሚቀጥል ኤክስፔክት አድርገን ባይ ሴታፖችን የምናይ ይሆናል ማርኬቱ ላይ ማለት ነው። ኦኬ ሶ የመጨረሻው ምንድነው የሚሆነው? በእነዚህ ነገሮች እኔ ብዙ ጊዜ ፌር ቫልዩ አልጠቀምም፣ ላይክ ኦርደር ብሎክ ነው የምጠቀመው። ሶ እናንተ ፌር ቫልዩ ጋር መጠቀም ትችላላችሁ፣ ኤስኤምሲ ይፈቅዳል። መጨረሻ ላይ ምንድነው ቼክ የምናደርገው ማለት ነው? ኢንትሪ ገባን በሆነ በፌር ቫልዩ ጋፕ ወይም ደግሞ በሳይን ኦፍ ዊክነስ በዋን ካንድል ኮንፈርሜሽን ትሬድ ገባን እንበልና ታርጌት የምናደርጋቸው ነገሮች ደግሞ ምንድናቸው? ከነዚህ ከተማርናቸው አሁን ካየናቸው ነገሮች መካከል ፕሪቪየስ ዴይ ሃይ ፕሪቪየስ ዴይ ሎ ወይም ደግሞ የትላንትናውን የማክሲማም ኦፍ ደ ዴይ በዛሬ ቀን ውስጥ የተሰራው ማክሲማም ፕራይስ ወይም ደግሞ ሎ ኦፍ ደ ዴይ ወይም ደግሞ በዛሬ የተሰራውን ወይም ደግሞ ዛሬ ቀን ላይ የተሰራውን ዝቅተኛ ፕራይስ እሱን ደግሞ ታርጌት አድርገን ትሬድ መግባት እንችላለን። ሶ ባጭሩ ላሳያቸው የፈለግኩት እነዚህ ስማርት መኒ ኮንሴፕቶች የሚጠቀሙበትን አጫጭር ቃላቶች ምናልባት በቪዲዮ መሀል በኮርሳችን መሀል ብጠቀማቸው ግራ እንዳይገባችሁ ወይም ደግሞ ግር እንዳይላችሁ እነዚህ ነገሮች ሳምቲንግስ ኢምፖርታንት ናቸው ብዬ ስላሰብኩኝ ነው ይህንን ፓርት ቱ አድርጌ ሜክ ያደረኩት። ሶ ባጭሩ ፓርት ቱ ቪዲዮ ይህንን ይመስላል። ሲ ዩ ጋይስ ኦን ዘ ኔክስት ቪዲዮ ሌትስ ጎ።